በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ ኦርቶዶክሳውያን፣ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። መፍትሄ ያጣው የአሩሲ የኦርቶዶክሶች ጭፍጨፋ ዛሬም እንደቀጠለ ነው። አረ የመንግስት ያለህ፣ አረ መንግስት የትድሃል፣ እባክህ እንደ ዜጋ ቁጠረን። ኦርቶዶክሶች እንደ ዜጋ ይቆጠሩ፣ ደህንነታቸው ይጠበቅልን። ስማን እባክህ ጩኸታችን ስማን እባክህ። አባቶቻችን ስለምንድን ነው ዝምታውን ያበዛችሁት? ኧረ እባካችሁ አባቶቻችን ጠይቁልን። ከዚህ በላይ የምታዩት እንግዲህ ትናንትና በ19 ማለት ነው በአሩሲ የተገደሉ ናቸው። በአሩሲ ሸርካ ጀዊ ወረዳ ውስጥ የተገደሉ ናቸው። ወደ 21 ኦርቶዶክሳውያን ተገድለዋል። ወደ 7ቱ ደግሞ የሚሆኑት በጣም በከፍተኛ ሁኔታ ቆስሎ ሆስፒታል ነው ያሉት። ወደ 11 በላይ ቤቶች አርሶ አደር ቤቶች ተወድሟል፣ ንብረታቸው ወድሟል፣ ሌሎቹ ታፍሰው ተወስዷል። ከፍተኛ መከራ ላይ ከፍተኛ ችግር ላይ ነው ያለው ኦርቶዶክሳውያን። አሁንም ቤተ ክህነቱ ይሄን ጉዳይ አልሰማም። አሁንም ኦርቶዶክሳውያን ድረሱልን እያሉ ነው ቀሪዎቹ። ከዚህም በፊትም ኦርቶዶክሳውያን በብዛት እየታረዱ ነበር። አረባ አካጁ ድረሱላችሁ እያለን ጮኸናል። የሚሰማን ነው። አሁንም እየታረዱ ነው። አባቶቻችን ማንን ነው የምትጠብቁት? ማንን ነው የምትጠብቁት? በፍቅር እንካንብሮ ከየት የመጣ ነው? ደም አለው። ከአሩሲ ነው የመጣው። የአሩሲውን ስንዴ እንዴት ብዬ ልብላው? የአሩሲውን ስንዴ እንዴት ብዬ ልብላው? ያረሰው ገጀራ ያበቀለው ደም ነው። አልበላም ይቅርብኝ፣ ትርፉ ትዝብት ነው። ተው አባቶቻችን መንገድ አትሳቱ። ፈተናው ቢሆንም በእናንተ ላይ ብርቱ። በማን እንጽናና እኛ ልጆቻችሁ? አይናችሁ እያየ ዝምታን መርጣችሁ አታስታውሱትም? የስልጣኑ ጊዜ ጥቁር ስታለብሱን፣ ዛሬ ስንታረድ እንደዚህ ልትረሱን። ማተቤና ስሬ ዛሬችን ቃላት የምመሰክረው በአሩሲ ምድር ላይ ስላልተገኘው ነው። ፍትህ ለአሩሲ ኦርቶዶክሳውያን። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድነው ጥቁር ማታስለብሱን? ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። 16ኛው መቶ ክፍለ ዘመን ሲደርስ የቤተ ክርስቲያን መከራ የደረሰው ድቀት የደረሰው 1557 ዓመት ጀምሮ ነው። በዋናነት 1557 ማለት ሮም ቫቲካን ላይ በግዕዝና በአማርኛ ኮሌጅ ተከፍቶ ስልጠና የተጀመረበት ሚስዮናውያን መላክ የጀመሩበት ዘመን ነው። ከዚያ ሚሽን ጀምሮ በተለያየ መንገድ ቤተክርስቲያን ስትቀጠቀጥ ነው የኖረችው። ያንን ዝርዝር ለመናገር ጊዜ ያጥረኛል፣ በጣም ሰዓቱም ይሄዳል። ሰፊ ሰዓት ማሰቢያ ይጠይቃል። እናንተም በእንዲያ ሂደት ውስጥ በብዙ መከራዎች እያለፈች 18ኛው ክፍለ ዘመን መጨረሻ አካባቢ ስደርስ ታስታውሳላችሁ። ጣሊያንን ድል አድርጋ ተመለሰች። ማን? ቤተክርስቲያን ምህላ አድርጋ ታቦት ይዛ ጽላት ይዛ ሊቃውንቱ መነኮሳቱ ነጭ ለብሰው እያዘኑ እየተከዙ እየተቀደሰ ነው ድል አድርጋ የተመለሰችው። ይሄ 99% 100% በሚባለው ደረጃ ቤተክርስቲያን ተልኳን ተወጣለች። የዓለም የኢንዱስትሪና የሳይንስ አብዮት ከ16ኛው ክፍለ ዘመን ጀምሮ እየሰፋ ሲሄድ ምዕራባውያን ጥሬ ዕቃ ይፈልጋሉ። ጥሬ ዕቃ የሚፈልጉት ከአፍሪካ ነው። ደግሞ ምርት ማሰራጨት ይፈልጋሉ። ማሰራጨት የሚፈልጉትና ተረፈ ምርት መጣል የሚፈልጉት ደግሞ ወደ አፍሪካ ነው፣ ወደ ደሃው ሀገር ወይም እነሱ ወደሚፈልጉት። ያንን ለማድረግ ተልቆ ዓለምን ይሄ አፍሪካውን ምድር ሲቀራመጡ ጣሊያን ኢትዮጵያ መቀራመጥ ጀመረች። ያ እንዳይሆን ኢትዮጵያ መለሰቻት። ከዚያ ቀን ጀምሮ በአፍሪካ መካከል ጥሬ ዕቃም እንዳናሰራጭም ተረፈ ምርት እንዳንጥልም ምክንያት የምትሆነን ይህች ናት የሚል ቂም ውስጥ ገባች። ቤተክርስቲያናችን ቂም ውስጥ ገባ፣ ጥርስ ተነከሰባት። ከዚያ ተነስቶ ነው እንግዲህ ሶስቱን የጠላት መንገዶች የተመሰረቱ። አንደኛው ዘውዳዊ ስርዓት፣
ሁለተኛው ኦርቶዶክሳዊት ቤተክርስቲያን፣ ሶስተኛው ኦርቶዶክሱ ማህበረሰብ ሁለት ሶስቱም የመርገም ጨርቅ እንዲሆኑ ሀገር ሰርተው እንዲሳደዱ በሰሩት ታሪክ ላይ እንዲጠሉ ወራሪ ዘራፊ እንዲሆኑ ሀገረ መንግስት በገነቡት የለችውም እንዲባሉ በጎ ያደረጉት ወረታቸው ወርቅ ላበደረ ጠጠር እህል ላበደረ አፈር እንዲከፈላቸው ተደረገ። ይህን ለማወቅ በጥቂት ጊዜ ንጉሱ ታንቀው ገደሉ፣ ፓትርያርኩ ተረሽነው ሞቱ። ቤተ ክርስቲያንም ትቅደም እየተባለ እንዲያው የኋላ ጎታች ሆና እንድትሳል ሆነች። ኦርቶዶክሳውያንም በያሉበት ሲሞቱ ዓለም የማይጮህላቸው ሆኑ። ቤተ ክርስቲያን ኦርቶዶክሳዊት ክርስቲያን እንደ ጥላቻ የገባችበት ምክንያት ዓለም የሚያስበው ሐሳብ አለ። ይሄ አዲሱ ስርዓት ዓለም ኒው ወርልድ ኦርደር የሚባለው ወይም አዲሱ የዓለም ስርዓት ስርጭት፣ ቅንብር፣ አውታረ መረብ የሚያስበው ስርዓት አለ። በዓለም ላይ እግዚአብሔር አልባ ዓለም ለመፍጠር፣ ቀኖና አልባ ዓለም ለመፍጠር፣ ዶግማ አልባ ዓለም ለመፍጠር፣ ታሪክ አልባ ዓለም ለመፍጠር፣ ተገዥና ተነጅ ዓለም ለመፍጠር አሁን በዚህ ዘመን ይተኛል። አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ ያየን እማንደነግጥ እማንመለስ ጨካኞች ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? ሐሰተኞች ክርስቶሶች አልተነሱም። ክርስቶስ በእኛ ዘንድ አለ፣ በእኛ ዘንድ ነው ያለ የሚሏችሁ ሰዎች አልበዙም? ይመጡላችኋል። ታምራት እናደርጋለን የሚሏችሁ ሰዎችስ አልበረከቱባችሁም? እኛ ቤተ ክርስቲያንም አሉ አንዳንዶቹ አይታጡም፣ የሐሰት ታምራት እያደረጉ ገንዘብ የሚሰበስቡ እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንዲያው ድንዙዝነትማ በደንብ ነው የመጣብን። በእውነት ሌባው በዝቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን፣ በልዩ ልዩ ማታለያ ዘዴዎች እያወጡን፣ ከቤተ መቅደሳችን ከእግዚአብሔር እየለዩን፣ ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይሄን እኮ ነው እንዳትሞቱ ከእርሱ አትብሉ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። መልካም ቀኖችን እንዳናይ የከለከልን ለዚህ ይሆናል ወገኖቼ። የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው፣ የምንሰማው መለያየት ነው። እያነስን ነው የምንሄደው በየቀኑ፣ እየተቀነስን ነው የምንሄደው በየቀኑ። መቃብር ሲቆፍር ነው የምናይ በየቀኑ፣ የወደቀ ሰው ነው የምናይ በየቀኑ። የሚለምኑት ጎዳና የሚወጡት የሚራቡት እየበዙ ነው የሚሄዱት በየቀኑ። ምናልባትም ስላላመሰገን ነው ይሆን እንደ ወገኖቼ። እግዚአብሔር የሰማይ መስኮቶች ከፍቶ እያዘነበልን፣ እግዚአብሔር በደመና ውሃ ጭኖ ከውቅያኖስ እያመጣልን፣ እግዚአብሔር ፀሐይን ወይም በጋና ክረምቱን እያፈራረቀልን፣ የሚያስፈልገንን ነገር ሁሉ እያደረገልን ባለማመስገናችን ይሆን ወገኖቼ? በልተን እንዳንጠግብ ያደረገን፣ ጠጥተን እንዳንረካ ያደረገን ለዚያ ይሆን? መጠጣችን ሁሉ እርካታ ጎሎታል፣ መብላችን ሁሉ ጥጋብ ጎሎታል፣ ተለይቶታል። ገንዘባችን ሁሉ ይገባል፣ ይሰበስባል፣ ቁጥሩ ይከመራል፣ ቁጥሩ ይበዛል፣ ስንነካው ደግሞ ይናዳል። የካብነው ተንዶብናል፣ የጀመርነው የሰራነው ፈርሶብናል። የሰራነው ቤት አላስደስት ብሎናል ወገኖች። ከቀደመው ይልቅ የተዋበ ቤት ስለሌለን ነው። ያማረ ነው እናስጌጠዋለን፣ በአዳዲስ ማስጌጫ ዘዴዎቻችን አሳምረን እንሰራዋለን፣ ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። የእግዚአብሔርን ስም ሳይጠራ የሚውል እኮ በጣም ብዙ አለ። የሚጸለየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላችሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሱባኤ የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳች የጎደለ ነገር እንዲሞላልን ስለምንፈልግ ወገኖቼ፣ በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው ምንለው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን ስለ መንግስተ ሰማያት ልጆቹ ስላደረገን፣ ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል። የጎደለ ነገር ለመሙላት ብቻ አይደለም እግዚአብሔርን መፈለግ ያለብን ክርስቲያኖች፣ መጸለይ ያለብን፣ ማመስገን ያለብን። የኪዳነ ምሕረት ምስለ ስዕል በ4 ኪሎ የኮሪደር ልማት ስክሪን ላይ መታየቱ ተከትሎ በበርካቶች ዘንድ ግርምት ፈጥሮ እንደነበር ከጉርሻ ፖስት ላይ ለመመልከት ችያለሁ። የኪዳነ ምሕረት ምስለ ስዕል ምን ያህሎቻችሁ ዛሬ በ4 ኪሎ ተመለከታችሁት? እስኪ በኮመንት ስፍራው ላይ ግለጹልኝ። ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ በቀድሞ ማለዳ ካፌ አቅራቢያ
የተተከሉት የኮሪደር ልማት ግዙፍ የዲጂታል ስክሪኖች ላይ እንግዲህ ዛሬ ልዩ ትኩረትን ስበው ውለዋል። ታዲያ በሁሉም ስክሪኖች ላይ መደበኛ የመንግስት መልእክቶችን ሲያስተላልፉ ይህ ስክሪን ግን ለብቻው ልዩ ምስል ይዞ መታየቱ በአካባቢው በነበሩ እግረኞችና እንዲሁም ደግሞ አሽከርካሪዎች ዘንድ ትልቅ መነጋገሪያ ሆኖ ነበረ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን